ልብ እየወደደ አይኔ እየሰሰተ አመለኛው አፌ ለውስጥ ገብቶ ነገር አሳሳተ። እኔ ምለው ግን እየተዋደዳችሁ እየተፋቀራችሁ መጨቃጨቁን ምን አመጣው? እናንተም ተግባቡ፣ ተጋቡ፣ እኛንም ግራ ታጋቡ። ቤተሰቦቼ ላይክና ሼር እያደረጋችሁ ቪዲዮ ሙሉን ለመመልከት ሞክሩ። ዛሬም እንግዲህ ብሩኬ፣ ሀይሚ እንደዚሁም ኪዱ ሚፍታህ ሊያስታርቅ ሁሉንም ሰብሰብ አድርጎ ይዟቸው መጥቷል። ነገር ግን ነገሩ የተጋላቢጦሽ እውነት ለመናገር ዛሬ ማለት ነው እየተበሳጨውም እየተናደርኩም ቢሆን በጣም ስቄያለሁ። የምሬን ነው የምላችሁ። ምክንያቱም እነዚህ ገና ልጆች ወጣቶች እንደዚህ አይን ላይን እየተሽኮረመማችሁ እየተያያችሁ ሲጀመር እኮ ያስታውቅባችኋል። የምትጨቃጨቁት የፍቅር የመነፋፈቅ፣ በተለይ ደግሞ ሀይሚና ብሩኬን በትኩረት ቤተሰብ አይታችሁ ከሆነ ሲጨቃጨቁ ሲነጋገሩ አይን ላይን እየተያዩ ነው፣ እየተሽኮረመሙ ነው። በስተመጨረሻ ሚፍታህ ራሱ ሽምግልናውን ትቶ ሳቃፍኖት ፊቱን አዞረና እነዚህ ልጆች አሁን መደረግ ያለበት ምንድነው ካላችሁ እልህ ስለሆነ ያዛቸው። ሁለቱንም አንድ አነስ ጠበብ ያለች ክፍል ይዘጋጅና ለአንድ ቀን ሙሉ ቁልፉን አድርጎ መተው ነው። ከዛ በኋላ ተስማምተው ይመጣሉ። እኔ እንደዛ ነው የምለው ሀሳቤና ዛሬ እንግዲህ ያው ሚፍታህ የጠራቸው ሀይሚም ኪዱን ይዛ እንድትመጣ ብሩኬም ደግሞ ሊንዱን ሻንጣ ወይንም ደግሞ ቦርሳ ተብላለች መሸም በሀይሚ አጠራር ማለት ነው እና እሷን ይዞ እንዲመጣ ነበረ። እሷ አልመጣችም። ቀረጻ ሌላ ቀረጻ አለባት በሚል ሀይሚዬ ገና መጥት ስትል ቦርሳ ህሳለች። ለምን አላመጣሃትም? ምን ተፈጥሮ ነው? ብሩኬ ያልገባው ነገር እኮ ሀይሚ የእሷ አለመምጣት አሳስቧት እንዳይመስላችሁ ቤተሰቦች፣ የምሯን ነው ያለውን ነገር በብሩኬ ህይወት ላይ ለመጠየቅ ለማወቅ፣ ወይንም ደግሞ ልጅቷ ለምን ቀረች ወይንስ ተዋት ወይ ከህይወቷ ወጣው ከሱ ህይወት ወጣችሁ የሚለውን ለማወቅ ነው። ከዚህ በፊት አይታችሁ ከሆነ ሶሲና ዳኒ ከሀይሚና ከቡራ ህይወት ይውጡ፣ ከዛ በኋላ ሀይሚና ብሩኬ ይገናኛሉ፣ አንድ ይሆናሉ፣ ነገሩን ይፈታሉ በጣም ብዙ ጊዜ ስንል ነበር አይደለ? ነገሩ ግን ያው ሶሲም በእርግጥ ሶሲ ወጥታ አልወጣችም ከብሩኬ ህይወት ውስጥ አለች፣ ግን ደግሞ ዳኒም ወጥቷል። ነገሩ ግን ስላልተዘጋ ድጋሚ እንዳይመለስ ጸሎቴ ነው። ግን ወጥተዋል። ሌላ በተቃራኒው ሀይሚም የራሷን ሰው ይዛን የመጣቸው ብሩኬም ይዘ የመጡት ለመበሻሸቅ እንጂ የምራቸውን እንዳይመስላችሁ። ምክንያቱም ዛሬ እስኪ ልብ ብላችሁ ተመልከቱ። ብሩኬም ሀይሚም ሲጀምር አይን ላይ ነው የሚታዩት። ሀይሚ ደግሞ ከዚህ በፊት ሰምታችሁ ከሆነ ደህና የተረጋጋው ሰው ሆኜ ልክ ብሩኬን ሳዩ እናደዳለሁ፣ ብዙ ቃላቶች እናገራለሁ ብላለች። ይሄ ደግሞ የፍቅር ነው ቤተሰብ፣ እውነት አትፍረዱባት። እና ዛሬ እርቅ ሳይሆን ጭቅጭቅ እንዳለ ብላ ቤት ማለት ነው ልልልል ብለው ተለባልበው ብሩኬና ሀይሚ ብለው ብቻ በአጠቃላይ እንዴት ብዬ ልንገራችሁ፣ ህጻናት የማያወራው የማይናገረውን ነገር ነበር ሲናገሩ የነበረው። ብሩኬ ምን አለ መሰላችሁ፣ መጀመሪያ ሀይሚ ናት እንጂ ቻፕስቲኩን አጠፋው እንዴ አለች፣ ነገር ስትፈልግ እኮ ነው። ብሩኬ ደግሞ ቻፕስቲክ ከንፈርሽ ላይ የለም ስመሽበት ነው እንዴ? እንዴት ደረሰበት? ጎንበስ አለልሽ? ቁጭ አለልሽ? ወይንስ አንቺ እንዴት ደረስሽበት? እያለች ሲበሻሸቁ እዚህ ቦታ ላይ በጣም ስቄያለሁ። የማልዋሻችሁ ነገር ግን ደግሞ ነገሩ መፈታት አለበት። እንደኔ ሚፍታህ ሁሉንም ባንዴ መጥራት ማለት ኑና ተጨቃጭቃችሁም ተደባድባችሁም ይውጣላችሁ እንደማለት ያክል ነው። እና ከቻለ አንዳንዳቸውን ለየብቻቸው አውራቸው፣ እንደዛ ነው ብዬ የማስበው። ደስ የሚለው ነገር ደግሞ ኪዱ ወይንም ሀይሚ ይዛ የመጣችሁ ልጅ የተረጋጋ ነው። እንደ ሌላዎቹ ጥልቅ አይልም። ሀይሚን የማቃቀፍ እንዴ ነው አይደል? ማስቀናት ስራ በደንብ መስራት አይችልም፣ መናገርም አይችልም። በግድ ተገፋፍቶ ካልሆነ በስተቀር አይናገርም ሁላና ሀይሚ ተቸገረች። በቃ ማለት አንተን ያመጣች እኮ ብሩኬን እንድታንጨራጭር እንድታስቀና ነው። ሰምተሃል አይደል? አንተ ደግሞ ጨንቆሃል በመሀከላቸው መግባትህ። እንደገና ደግሞ ብቻ በአጠቃላይ ኪዱ ጨንቆታል በብሩኬና በሀይሚ መሀል መግባቱ እንዳንዳንድ ሰዎች አይደለምና ኦር ደግሞ ሶሻል ሚዲያ ላይ ጎበዝ ነው እንዳየሁት ከሆነ ቲክቶክ ምናምን በጣም ብዙ ፎሎወር አላቸውና የዩቲዩብ ላይ ግን አይቼው አላውቅም። ኢንስታግራም ላይ ጎበዝ ነው። እና ብቻ ሀይሚዬም ህይወቴ እያለች ነበረ ኪዱን ማለት ነው። ህይወቴ ስትለው ምን ትዛላችሁ ቤተሰብ? ብሩኬ ከዚህ በፊት ደጋግሞ ሀይሚን ህይወቴ ብሏታል። ያንን ለማስታወስ እኮ ነው። ወይኔ እንዲያው ነገረኛ እኮ ናችሁ ሁለታችሁም ማለት ነው፣ ነገረኞች። እና ህይወቴ ነው አለች ኪዱ። በቃ የኔ ህይወቴ ነው፣ ህይወቴን ጀምሬያለሁ፣ ይሄ ልጅ ማለት ህይወቴ ነው አለችው ለብሩኬ። አውቃ እየነገረችው እያስታወሰችው እኮ ነው። ሲቀጥል እናንተ አይን ላይን እያወራችሁ እየተነበባችሁ ሚፍታህም ሆነ ኪዱ ማውራት አልቻሉም። በቃ
ብሩኬና ሀይሚ ጀመሩ መስሚያቸው ጥጥ ማንም ሊወራ ይችላል እነሱ አይሰሙም የራሳቸውን ወዳቸው ልባቸው ያለው ንፍፍቃቸውን እንዴት ነው በጭቅጭቅ ይወጡታል ልማዳቸው ነው ከዚህ በፊትም ታውቃላችሁ አይደል ሲገናኙ የሚጨቃጨቁት ነገር አለ የፍቅር ጭቅጭቅ ልምድ ነው አንዳንድ ጊዜ ትናበባላችሁ ያ ነገር ትዝ ይላችኋል ወደዛ ህይወት ውስጥ ትገባላችሁ አቃለሁኝ ግን እስኪ ተግባብታችሁ ተጋቡ በቃ ይሄ ጭቅጭቁም ነገሩም ይሁን ኩታንኩቱም ውጥት እንድልላችሁ ማለት ነው እና እርቅ ተብሎ ነበረ ጭራሽ አስተራቂው ስቆ እነሱ አስቀው አዝናንተውት ነው ወደ ቤቱ የተመለሰው ሌላ ምን ልል ይችላል እውነት ሚፍታህ ራሱ እየሳቀ ነበር እኛንም ትንሽ አስቀውናል አዝናንተውናል በተለይ የመጨረሻ አካባቢ በጣም ፈን ነበር የሚያደርገው ግን ሀይሚና ብሩኬ ባካችሁ እስኪ ወደ ድሯችሁ ተመለሱ የምሬን ነው የምላችሁ ብሩኬማ እኮ አሁን ይፈልጋል በደንብ ነው የሚፈልገው አይታችኋል ብቻ ከልደቱ ጀምሮ ከሀይሚ ጋር መታረቅ አንድ መሆን ምናምን ይፈልጋል ሀይሚ ናትኝ ለምን የሚለው ጥያቄ ስላለ ለማት መሰለኝ እሱ አበሽቆኝ እኔ ስለምን አላበሽቀውም ብሩኬ ደግሞ እየተረጋጋ ነው በቃ ምንም እየመሰለው አይደለም እንደውም ደስተኛ ነኝ አሁን ያለሁበት የተረጋጋ ህይወት ነው ደስተኛ ነኝ አልናደድም ለምን እድሜን አሳጥራለሁ በጭንቀትና በንዴት እያለ ነበርና ሀይሚ በቃ ምንም ሊሳካ አልቻለም አንቺም ያው ብሩኬ ነግሮሻል መጨረሻ ላይ ለምንድነው እኔ ስታይ የምትናደጁ ያ ማለት ደግሞ ስለምቀኝ ነው ያለሽ ነበር ስለምቀኝ ነው እንደዚህ የምትሆኙ ወይ ከኔ ጋር ሁኚ ወይ ከህይወቴ ውጪ ምራጭ እያላት ነበር መጨረሻ ላይና ሀይሚዬ ያው ኪዱን ወደ ኋላ ታዩና ሲጀመር ብሩኬና ሀይሚ በየቀኑ ቪዲዮ አብረው ነው የሚቀርጹት ገባችኋል ያ ማለት ደግሞ መነፋፈቃቸው ነው የሚያሳየው ማለት ነውና ሁላችሁ መማር ያለባችሁ ፍቅር ሪል የሆነ ፍቅር እንደዚህ ነው ጭቅጭቅ ይበዛበታል ቢሆንም ግን ታረቁ በቃ ወደ ድሯችሁ ፍቅር ተመለሱ ብዙ ሰው ተስፋ እየቆረጠባችሁ ነው ይሄን ነገር ማወቅ መቻል አለባችሁ ማለት በጣም የሚወዳችሁ የሚሳሳላችሁ ሰዎች እንዴት ነው ተስፋ ወደ መቁረጥ እየሄዱ ነው ይሄ ማለት ደግሞ አስባችሁታል ለነሱ ራሱ ጥሩ አይደለምና ሀይሜም ብሩኬም በቃ ትዋደዳላችሁ እናቃለን ተመለሱ አፋችሁ እንጂ ብዙ ሰዎች ምን ያረጋሉ ይናገሩና እኔ እኮ አፌ ነው እንጂ ሆዴ ባዶ ነው ይላሉና የና ሀይሚም ያየሁበት እንደዛ ነው በልብ እየተፈላለጉ ባይን እየተነጋገሩ እንዴ ነው በስስት እየተያዩ አፋቸው ግን የሚያወራው ሌላ ሲቀጥል ደግሞ ስለ ክብር እያወራችሁ ነበር ሲጀመር አንድ ሰው ሁሉም ሰው የሰጠውን ነው የሚቀበለው ገባችሁ አይደል የሆነ ሰው ሲያከብረኝ ነው ላከብረው የምችለው እኔን ካላከበረኝ ካዋረደኝ እኔ ላከብረው አልችልም ገባችሁና ብሩኬም ሀይሚም ቢያንስ እሱ ፊት እንኳን አክብረኝ ያለችው ነበረ ኪዱ ፊት ማለት ነው ብሩኬም ደግሞ እኔን አከበርሽ ማለት ነው አይደል ያለ ነበርና ብቻ የሚገርም ዛሬ የተነጋገሩት እንዳለ ማለት ነው ሀይሚና ብሩኬ ይግባባሉ የሚናገሩትን ቃላት ሜቢ ሚፍታህ ወይንም ደግሞ ያ ኪዱ ኦር ለኛ አዲስ ሊሆን ይችላል ብቻ አዲስ አይደለም ሲቀጥል ደግሞ ሀይሚ ምን አለች መሰላችሁ ሻንጣ ወይንም ቦርሳ ያልመጣችሁ ከፍቷት ነው እንዴ የሆነ ሰው ስሞ ቻፕስቲክ አግኝታብህ ነው አይደል አለችው ከዛ ብሩኬ ምን አላት መሰላችሁ በቅኔ አይ እሷ እኮ የሆነ ሰው ቢስመኝም እኮ ትረዳኛለች አላት ይሄ ማለት ምንድነው ሶስና እንዱ ቢስመኝም ለምን አልተረዳሽኝም አንቺ እኮ ነው ለሀይሚ እኮ ነው በቅኔ የሚነግራትኝና በቅኔ ሲያወሩ ሲገራረፉ ሲለባለቡ ነው የዛሬ ቪዲዮ ያለቀው ማለት ለኛ ትምህርት ይሰጣል ማለት አይደለም አይሰጥም ግን ደግሞ እነሱ ይግባቡበታል በቃ ቋንቋቸው ነው አሁን የሆነ ሰው በጣም ኮንታክታችሁ ጥብቅ ካለ የራሳችሁን ብትነጋገሩበት ቋንቋ አለ ባትነጋገሩ እንኳን ትግባባላችሁ የዛን ሰው ፍላጎት ማንነቱን ብዙ ነገሩ ስለምታውቁ ባይናገር እንኳን አይታችሁ የምትግባቡት ነገር አለ አይደለ የሀይሚና የብሩኬም የዛሬ ቪዲዮአቸው የትናንት ቪዲዮአቸው እንደዛ ነው ለማንኛውም ኤኒዌይስ ተስፋ አለ ብሩኬና ሀይሚ በቅርብ ቀን ይመለሳሉ አንድ ይሆናሉ ይፈላለጋሉ መቼም የማይለያዩ ሰዎች ናቸው ለማንኛውም ላይክ እና ሼር ሰብስክራይብ ያደርጋችሁ እንቻላል ትንሽ ፎቀቅ አድርጉት ወደ 30,000 በጣም ነው የምወዳችሁ ፋሚሊ ፕላስ የሀይሚና ብሩኬን አንድነት ይመልስልን እኛንም ግራ እንዳያጋቡን እነሱም እንዲግባቡና እንዲጋቡ መልካም ምኞቴ ነው ባባይ